በወንዶች ላይ ከሚደርሱ ትልቁ ስነ-ልቦናዊ ጥቃቶችና ስሜታዊ ብዝበዛዎች አንዱ ምን እንደሆነ ታውቃለህ? ከሷ ጋር ትንሽ ጭቅጭቅ ወይም አለመግባባት በፈጠራችሁ ቁጥር እሷ ይቅርታ ሳትጠይቅህ ወይም ነገሩ በፈለገችው መንገድ ሳይፈታ ምግብና እንቅልፋታ ያለም ፍጻሜ እንደሆነ አድርጋ የምታደርገው ድራማ ነው። ብዙ ወንዶች የሚሰሩት ትልቁ ስህተት እሷን ለመለወጥ ወይም ነገሩን በየቀኑ በማስረዳትና በመለማመጥ ለማስተካከል መሞከር ነው። ነገር ግን ዋናው ችግር ያለው አንተ ጋር ወይም በምትናገረው ቃል ላይ ሳይሆን በእሱ አእምሮ ውስጥ በልጅነቷ የተቀረጸውና በስነ ልቦናው ዓለም አንክሽስ አታችመንት ስታይል በሚባል ከባድ የስሜት አለመረጋጋት ችግር ውስጥ ነው። በዚህ ቪዲዮ መጨረሻ ላይ ከእንዲህ አይነት አጋር የሚያጋጥምህን ስሜታዊ ጫና እንዴት በብልሃት እንደምትይዝ፣ አላስፈላጊ ጭንቀቷ ያንተን ሰላም እንዳይነጥቅህ የምታደርግበትንና ጥንካሬህንና ወንድነትን የምታስከብርበትን 3 ሚስጥራዊ ስልቶች እነግርሃለሁ። በስነ ልቦናው ዓለም ይህ ባህሪ አንክሽስ አታችመንት ስታይል ይባላል። በአጭሩና በቀላል አማርኛ የጭንቀት ቁርኝት ዘይቤ ማለት ነው። ይህ ማለት አንዲት ሴት ካንተ ጋር ባላት ግንኙነት ውስጥ ሁልጊዜ ይተወኛል፣ አይወደኝም በሚል ከባድ የውስጥ ስጋት ውስጥ ሆና ትኖራለች ማለት ነው። ልክ ሕፃን ልጅ እናቱ ከዓይኑ ስትርቅ እንደሚያለቅሰው ሁሉ እነዚህ ሰዎችም አጋራቸው ለጥቂት ደቂቃ እንኳን ትኩረት ከነፈጋቸው ወይም ከራቃቸው ዓለም የፈረሰች ያህል ይጨነቃሉ። በኒውሮሳይንስ ትንታኔ መሰረት የእነዚህ ሰዎች አእምሮ ውስጥ አዎንታዊ ስሜት ወይም የደስታ ሆርሞን የሚመነጨው በተረጋጋና በሰላማዊ መንገድ ሳይሆን በግርግር፣ በስሜቱ ዥንብርና በስጋት ውስጥ ነው። ለዚህ ነው ህይወት ሰላም ሲሆን የማይመቻቸውና ሁልጊዜ የሆነ የፈጠራ ጭቅጭቅ የሚፈልጉት። ታዲያ ለምን አንተን የመሰለ ጠንካራና በራሱ የሚተማመን ወንድ ላይ ያነጣጥራሉ? ምክንያቱም አንተን የመሰለ ጠንካራ ወንድ የመረጡበት ዋና ምክንያት ያንተን የጸና ጥንካሬ፣ እርጋታና መረጋጋት አይተው ነው። ነገር ግን ድብቁ አእምሯቸው ያንተን ጥንካሬና እርጋታ ሰብረው አንተንም እንደነሱ ስሜታዊ በማድረግ የራሳቸውን የበላይነትና ደህንነት ለማረጋገጥ ስለሚታገሉ ነው። እንዲህ አይነት ቁርኝት ያላቸው ሰዎች 3 ዋና ዋና አደገኛ ምልክቶች አሏቸው። የመጀመሪያው ምልክት በመጀመሪያው የፍቅር ሳምንታት አካባቢ ከአቅም በላይ የሆነ ፍቅርና እንክብካቤ ይሰጡሃል። ያላንተ መኖር አልችልም ይሉሃል። ነገር ግን ይህ ፍቅር ሳይሆን አንተን በፍጥነት የራሳቸው የማድረግና የማሰር ስውር ፍላጎት ነው። ሁለተኛው ምልክት ምንም አይነት ጥፋተኛ ባትሆንም እሷ በተቀየመችበት ወይም ደግሞ በተበሳጨችበት ቅጽበት ሙሉ በሙሉ ጥፋተኛው እና የበደልከው አንተ እንደሆንክ አድርገው እንዲሰማህ ያደርጉሃል። ጸጸት ውስጥ እንድትገባ በማድረግ ይቅርታ እንድትጠይቃቸው ያስገድዱሃል። ሶስተኛው ምልክት ትንሿን የሐሳብ ልዩነት እንደ ትልቅ ስጋት ያዩታል። አብረሃቸው እያለህ ዝም ካልካቸው ወይም ትኩረት ካልሰጠሃቸው እየጠላኸኝ ነው፣ ልትተወኝ ነው በሚል መራራ ስሜት ውስጥ ገብተው ድንገተኛ የስሜት መፈንዳት ያሳያሉ። ባለፈው ሳምንት አንድ ተመልካቻችን እንዲህ ብሎ ጠይቆኝ ነበር። ፍቅረኛዬ ከኔ ጋር ከተጣላች እንቅልፍም አይወስዳትም፣ ምግብም አይገባላትም። እኔ ዝም ብዬ ለማሰብ ጊዜ ስወስድ ደግሞ አላስፈላጊ ስልክ በመደወልና አልቅሳ በመናገር ሰላሜን ታናጋዋለች አለ። ይህ የሚያሳየው ይህ ችግር ያንተ ብቻ ለመሆኑንና አብዛኛው ወንድ በዚህ ስውር ፈተና ውስጥ እንደሚያልፍ ነው። አንድ እውነተኛ ምሳሌ እንውሰድ። ስሙን ፍቅሩን በለው። ፍቅሩ በስራው ጠንካራና አስተዋይ ወጣት ነው። ከፍቅረኛው ከሰላም ጋር ባለው ግንኙነት ግን ከባድ ችግር ገጠመው። በትንሽ በትልቁ ትበሳጫለች። ከተጣሉ በኋላ ደግሞ እሱ ይቅርታ እስካላላትና ሙሉ ትኩረቱን እስካልሰጣት ድረስ አትበላም፣ አትተኛም፣ ስራዋን ትተዋለች። ፍቅሩ በመጀመሪያ አካባቢ በቃላት በመለማመጥ እሷ ያለችውን ሁሉ እሺ በማለትና ራሱን ዝቅ በማድረግ ነገሩን ሊያስተካክለው ሞክሮ ነበር። ነገር ግን እሱ በተለማመጣት ቁጥር የሷ ስሜታዊ መረበሽና ጭቅጭቅ ይበልጥ እየባሰባት መጣ። ለምን? ምክንያቱም የስነ ልቦናው ሕግ የሚናገረው ይህን አይነት ፍርሃት ያለባትን ሴት የምትለማመጣት ከሆነ በድብቁ አእምሮዋ ያንን መለማመጥ እንደ ማረጋገጫ ይወስደዋል። በእርግጥም የተሳሳተው እሱ ነው ብላ ስለማታስብ የስሜት ድራማዋን ይበልጥ ታሳድገዋለች እንጂ አትረጋጋም። ታዲያ እንዲህ አይነት ሰዎችንና አደገኛ ስሜት አዙሪታቸውን እንዴት ነው የምታሸንፋቸው? ህይወትንና ሰላምህን የምታድነውስ እንዴት ነው? እናም የሚከተሉትን ስልቶች እነግርሃለሁ። የመጀመሪያው ስልት ዝምታን እንደ ጋሻ ተጠቀም። እሷ ስሜታዊ ሆና ድራማ በምታበዛበት ወቅት አብረህ ስሜታዊ አትሁን። ይህ ዝምታ ሌላውን ሰው ለመቅጣት የሚደረግ የበቀል ዝምታ አይደለም። ይልቁንም በፍጹም እርጋታ ተረጋግተሽ በበሰለ መንገድ ለመነጋገር ዝግጁ ስትሆኚ እናወራለን ብለህ ራስን ከግርግሩ የምታገልበት የጥበብ ዝምታ ነው።
ሁለተኛው ስልት ሳይኮሎጂካል ባውንደሪስ ወይም ደግሞ የስሜት ድንበር ማሳየት ነው። እሷ ምግብ ስለተወች ወይም ደግሞ እንቅልፍ ስላልተኛች ብለህ አትሸበር። የእሷን ስሜት የመሸከም ኃላፊነት ያንተ እንዳልሆነ በግልጽ አስምር። እኔ እወድሻለሁ፣ ነገር ግን በየቀኑ አላስፈላጊ ጭቅጭቅ በመፍጠር ሰላሜን እንድትነጥቂኝ አልፈቅድም የሚል የጸና አቋም ይኑርህ። ሶስተኛው ስልት ራስን ማልማትና ዓላማህ ላይ ማተኮር ነው። ሙሉ ትኩረትህን በእሷ ድራማ ላይ አታድርግ። ትኩረትህን ወደ ስራህ፣ ወደ አካላዊ ብቃትህና ወደ ህልምህ አድርግ። ቁልፉ ነጥብ ያንተን ዋጋ፣ ጥንካሬና ወንድነት የምታውቀውና የምታከብረው አንተ ራስህ ስትሆን ብቻ ነው እሷም ዋጋህን አውቃ ድንበርህን የምታከብረው። ዛሬ ያየነው ስለ አንክሸስ አታችመንት ስታይል ስውር ሳይኮሎጂ ነው። እንዲህ አይነት ሰዎች በእነሱ ስሜታዊ አለመረጋጋት ምክንያት ያንተን የወንድነት ሰላም፣ ዓላማና ህይወት እንዲያበላሹብህ በፍጹም አትፍቀድ። በዚህ ርዕስ ላይ ያላችሁን ልምድና አስተያየት ከታች ኮሜንት ላይ አጋሩኝ። አብዛኞቻችሁ ቪዲዮውን ሁልጊዜ ታዩታላችሁ፣ ነገር ግን ሰብስክራይብ ሳታደርጉ ትሄዳላችሁ። አሁኑኑ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን ተጫኑና የቤተሰባችን አባል ሆኑ። በሚቀጥለው ቪዲዮ ደግሞ ለፍቅረኞቻቸው ስጦታ መስጠት የሚከብዳቸው ሰዎች ስውር ስነ ልቦና ምን እንደሆነ እናያለን። እንዳያመልጣችሁ። እስከዚያው ድረስ ሰላም።